ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የህዳር 5 ቀን 2018 ዓ.ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት ዜናዎቻችንን እንድትከታተሉ በአክብሮት እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ከመናገሻ ጎንደር ከተማ በቅርብ ርቀት ፋኖ ታላቅ ድል ተቀዳጅቷል። በታሪካዊቷ ላሊበላ ከተማ ደግሞ ፋኖ የብልጽግናውን ሰራዊት አዛዥ በቁጥጥር ስር አውሏል። የጎንደሩ ተጋድሎ ምን ይመስላል? የሰዓቱ ዜናችን በዝርዝር ያስደምጣችኋል። ከባህር ዳር ወደ ሞጣ የሚወስደው ዋናው መንገድ በፋኖ ቁጥጥር ስር ሆኖ ፋኖ ታላቅ ተጋድሎ አድርጎ በብልጽግናው ሰራዊት ላይ ታላቅ ድል ተቀዳጅቷል። የተጋድሎ ዝርዝር መረጃ በዜናችን ዝርዝር ተዘጋጅቶለታል። በመላው ጎጃም ጠቅላይ ግዛት ብልጽግናው የድሮን አሰሳ እያደረገ ውሏል። ይህም የዜናችን አካል ነው። ዝርዝሩን በዜናችን ይደመጣል። ፋኖ በከተማ ኦፕሬሽን ታላቅ ድል የተቀዳጀበትን ኦፕሬሽን ሰርቶ የብልጽግናውን አየር ወለድ ኮማንዶ ሰራዊት እርምጃው ተወስዶበታል። በተለይም በደብረ ሲና ከተማ የሰራው ኦፕሬሽን የብልጽግናውን ካድሬዎች በእጅጉ ያስደነገጠ ሲሆን መቀመጫውን ደብረ ብርሃን ያደረገው የማዕከላዊ ሸዋ ኮማንድ ፖስት ሰብሳቢም በጉዳዩ ዙሪያ አስቸኳይ ስብሰባ ተቀምጧል። በሰዓቱ ዜናችን ዝርዝሩ ይደመጣል። ብልጽግና ወሎ ላይ የሰራው ፕሮፓጋንዳ በጧቱ ከሽፎበታል። የተፈናቃይ ካምፕ ነዋሪዎችን አስገድዶ በፋኖ ላይ ሊሰራ ያሰበው ፕሮፓጋንዳ ምንድነው? ዜናችን በዝርዝር አሰናድቶታል፣ ይደመጣል። ህወሓት በምስራቅ በኩል ብልጽግና ደግሞ በደቡብ አቅጣጫ ተቃውሞ ገጥሟቸዋል። የአዲግራቱ የታጣቂዎች አመጽ ዛሬም ቀጥሎ የዋለ ሲሆን በሲዳማ ክልል የሥራ ማቆም አድማ እስከ መምታት የደረሰ ተቃውሞ ተነስቷል። ሁለቱም ጸረ ህዝብ ቡድኖች የተነሳባቸውን ተቃውሞ አስመልክቶ የፖለቲካ ተንታኞች የሰጡትን አስተያየት አካተን ያሰናዳነውን ዝርዝር ዘገባ በዜናችን አካተነዋል፣ ተሰሙታላችሁ። እገታ፣ አፈናና ስውራ የተንሰራፋበት የአማራ ክልል በጎንደር ጠቅላይ ግዛት መተማ አውራጃ የሆነውን አስመልክቶ ለጣና ቴሌቪዥን የደረሰውን መረጃ በዜናችን አካተነዋል። ሰዓቱ ሲደርስ እናቀርብላችኋለን። እነዚህንና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳነውን የሰዓቱን ዜናችንን ከዚህ ሰዓት ጀምሮ እናንተ ማቅረብ እንጀምራለን። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። ጎንደር ዙሪያ ፋኖ ታላቅ ድል ተቀዳጀ። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ በብልጽግናው ሰራዊት ላይ ጥቃቱን አጠናክሮ በመቀጠል ምንዝሮ ላይ ድንገተኛ ጥቃት አድርሶ ታላቅ ድል መቀዳጀቱን የዳግማዊ ቴዎድሮስ 5ኛ ኮር ሚዲያና ኮሙኒኬሽን ክፍል ገልጿል። በኮሩ የጎንደር የበጋሻው ክፍለ ጦር ቃኘው ብርጌድና ታድሎ ብርሃን ክፍለ ጦር ጅብ አስራ ማርያም ብርጌድ እንዲሁም ጥቁር አንበሳ ክፍለ ጦር ቃኘው ሻለቃ በጋራ በመቀናጀት ምንዝሮ ላይ ልዩ ስሟ አርሴማ በተባለች ቦታ በፈጸሙት የደፈጣ ጥቃት በርካታ የብልጽግናው ሰራዊት ሙትና ቆስለኛ መሆኑ ታውቋል። በአውደ ውጊያው ፋኖ የወታደራዊና የስነ ልቦና የበላይነትም የተጎናጸፈበት ነበር ሲል የሚዲያና ኮሙኒኬሽን ክፍሉ አስታውቋል። በድንገተኛ ጥቃቱ ከፍተኛ ጉዳት ያስተናገደው የብልጽግናው ሰራዊት ሙትና ቆስለኛውን ሳያነሳ ወደ ጠዳ ከተማ መመለሱን የገለጸው የሚዲያና ኮሙኒኬሽን ክፍሉ ተጨማሪ ኃይል በከባድ መሳሪያ አጅቦ በመመለስ ቆስለኛና አስከሬኑን ለማንሳት እንደተንቀሳቀሰም አክሎ ገልጿል። የብልጽግናው ሰራዊት ከጠዳ ከፍተኛ ቁጥር ያለው ኃይል ጭኖ በመግባት ምንዝሮ ላይ የወደቁ አባላቱን ለማንሳት ከፍተኛ ውጊያ መክፈቱን የገለጹት ምንጮቻችን ፋኖ ባደረገ የቆረጣ ውጊያ በወገን ኃይል ላይ ጉዳት ሳይደርስ የብልጽግናውን ሰራዊት ሽንፈት አከናንበው መልሰውታል ሲሉ ተናግረዋል። በሁለት ዙር በተደረጉ ውጊያዎች የተገኙ ድሎችን የገለጸ የኮር ሚዲያና ኮሙኒኬሽን ክፍል በተወሰደው እርምጃ 6 የሚደርሱ የብልጽግናው ሰራዊት እርምጃ የተወሰደባቸው ሲሆን ከ8 በላይ የሚሆኑት ደግሞ በፋኖ በደረሰባቸው ብርቱ ምት ቆስለው ወደ ጠዳ የሕክምና ጣቢያ ገብተዋል ብሏል። በትናንትናው ዕለት ከአዲስ ዘመንም ፍራዝ ማክሰኝት ድረስ የፌዴራል መንገዱን ተቆጣጥሮ ብርቱ ተጋድሎ እያደረገ የዋለው ፋኖ ዛሬም ገዢ ወታደራዊ ቦታዎች ላይ መሰረቱን ጥሎ ይገኛል ሲል ቃል አቀባይ ክፍሉ ባደረሰን መረጃ አስታውቋል። በመናገሻ ጎንደር ከተማና አካባቢው የብልጽግናው ሰራዊት የሌሊት ዘመቻዎችን አጠናክሮ መቀጠሉንና ፋኖን በጸረ ማጥቃት ዘመቻውን እያከሸፈው እንደሚገኝ የገለጸው ደግሞ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ አጼዎቹ ክፍለ ጦር የሚዲያና ኮሙኒኬሽን ክፍል ነው። የአጼዎቹ ክፍለ ጦር ቃል አቀባይ አክሎም የብልጽግናው ሰራዊት ፋኖ በተቆጣጠራቸው ቀጠናዎች በጥቅም ለተገዙ ሰዎች ስምሪት በመስጠት ፋኖን እንዲሰልሉ ካደረገ በኋላ የሌሊት ዘመቻ ለማድረግ በተከታታይ ሙከራ ማድረጉን ገልጾ ፋኖ በተቀናጀ መረጃ ቀድሞ ስትራቴጂክ ቦታዎችን በመያዝ በርካታ የጠላትን ኦፕሬሽኖችን ማክሸፍ ተችሏል ብለዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር የብልጽግናውን ሻለቃ መሪ በቁጥጥር ስር አውሏል። የብልጽግናውን የ61ኛ ክፍለ ጦር የሁለተኛ ሻለቃ ምክትል መሪ
መሪ የሆነው መቶ አለቃ በእውቀቱ ምስጋናውን በቁጥጥር ስር የዋለው ተከዜ ክፍለ ጦር ሲሆን የብልጽግናውን መስመራዊ መኮንን ከድልብ ወደ ግዳን ወረዳ ሙጃ ማርያም ከተማ እየተጓዘ በነበረበት ሰዓት ዴንሳ ከተማ ላይ የተከዜ ክፍለ ጦር ፋኖች ህዳር 5 በቁጥጥር ስር ሊያውሉት ችለዋል። የላስታ ሳምነው ጽጌ ኮር ተከዜ ክፍለ ጦር በቁጥጥር ስር የዋለው የብልጽግናው መስመራዊ መኮንን ከዚህ ቀደም በርካታ ግፎችን ሲፈጽም የነበረ መሆኑን የኮሩ ቃል አቀባይ ክፍል አስታውቋል። ፋኖ ሞጣ ላይ ድል ተቀዳጀም። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ 201ኛ ኮር በብልጽግናው ሰራዊት ላይ ድል መቀዳጀቱን አስታወቀም። የኮሩ ቃል አቀባይ ፋኖ ሀብታሙ የሱፍ የዕለቱን ተጋድሎና ድል አስመልክቶ ለመገናኛ ብዙሃን እንዳስታወቀው ድሉ የተገኘው በምስራቅ ጎጃም ዞን ሞጣ ከተማ አቅራቢያ ነው። ፋኖ ሀብታሙ 201ኛ ኮር 54ኛ ክፍለ ጦር መብረቁ ተፈራ ጠላት ላይ ከፍተኛ ኪሳራ አድርሶበታል። በሜካናይዝድ ደረጃ ተደራጅቶ ጠላት ውጊያ ቢከፍትም የመጣውን የብልጽግና ሰራዊት ንስሮቹ የመብረቁ ተፈራ ክፍለ ጦር የሚበገሩ አልነበሩም። ከሞጣ ባህር ዳር አገር አቋራጭ መንገድ ከተዘጋ 5 ወራትን ያስቆጠረ ሲሆን ይህንም አድርጎ ያልተሳካለት የብልጽግናው ሰራዊት ዛሬ በጧት 12 ሰዓት ከሞጣ ተነስቶ ዙ 23 ታጥቆ የመጣ ቢሆንም የመብረቁ ልጆች አራጢ ላይ ከባድ ኪሳራ አድርሰውበታል። ምቱን መቋቋም ያቃተው የጠላት ኃይል ከወይን ውሃና ከሞጣ ተጨማሪ ኃይል በማምጣት ሙትና ቁስለኛ ተሸክሞ ወደ መጣበት ተመልሶ ሂዷል ብሏል። ይህ በእንዲህ እንዳለ በመደበኛ ውጊያ የፋኖን አቅም መቋቋም ያልቻለው የብልጽግናው ሰራዊት የአየር ላይ ውጊያውን የሙጥኝ ብሎ ቀጥሏል። በመላው የአማራ ምድር ድሮንን በመደበኛነት እየተጠቀመ ያለው ብልጽግና ዛሬም ማሰሳና ቅኝቱን አጠናክሮ ቀጥሏል። በጎጃም ጠቅላይ ግዛት ከቀኑ 6 ሰዓት ከሩብ ጀምሮ መሸንቲና አካባቢው ሙገር፣ ብራቃት፣ ቆጋ ሙሲት፣ ገርጨጭ፣ ሳንጊ፣ ዳጊ፣ አፈሳና ፈግታ ለኮማ አካባቢዎች ድሮን ቅኝት ሲካሄድ መዋሉ ታውቋል። ህዝቡም ታጋዩም አስፈላጊውን ጥንቃቄ ያደርግ ዘንድ የጣና ቴሌቪዥን ምንጮች አሳስበዋል። በሌላ ዜና አጼ ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር የነማይ ወረዳ ጊዜያዊ መንግስት አስተዳደር አመራሮች በነማይ ወረዳ ከሚገኙ የግብርናና የእንስሳት ጤና ባለሙያዎች ጋር ጥልቅ ውይይት ማካሄዳቸው ታውቋል። በውይይት መድረኩ የተገኙት ባለሙያዎች የብልጽግናው ኃይል የግብርናና የጤና ባለሙያዎችን በሐሰት ትርክት ከፋኖ ጋር ለመነጠል እያካሄደ ያለው ተግባር ተገቢ ያለመሆኑን ገልጸው ስርዓቱ በግብርናና ጤና ባለሙያዎች ላይ እያካሄደ ያለው ተግባር ትክክል እንዳልሆነ ተናግረዋል። ህዝባችንም ሆነ የትኛውም አካል ከዚህ በኋላ የግብርናና የእንስሳት ባለሙያ ከየትኛውም የፖለቲካ ድርጅትና አመለካከት ገለልተኛ መሆናቸውን ሊያውቁ ይገባል ያሉት የውይይቱ ተሳታፊዎች እኛ ሙያተኞች እንደማንኛውም አካል በፈለግነው ቦታ ተንቀሳቅሰን በሙያችን ህዝባችንን ማገልገል አለብን። ከዚህ በኋላም የትኛውም ባለሙያ በሐሰት ትርክት ከፋኖ ኃይሎች ጋር በማገናኘት ከህዝባችን ጋር ተቀራርበን እንዳንሰራ የሚደረግበት ምክንያት አይኖርም ብለዋል። ፋኖም ለባለሙያዎቹ የሥራ ነጻነት፣ የደህንነት ዋስትና ሊሰጥ እንደሚገባ ጠይቀዋል። የአየር ወለድ ኮማንዶ ጦሩ በከተማ ኦፕሬሽን ተመታ። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ በብልጽግናው አየር ወለድ ኮማንዶ ሰራዊት ላይ ታላቅ ድል የተቀዳጀበትን የከተማ ኦፕሬሽን ሰርቷል። የከተማ ኦፕሬሽኑን የሰራው በሁለት ከተሞች መሆኑን የዙ ቃል አቀባይ ክፍል ለጣና ቴሌቪዥን ተናግሯል። የአፋድ ሸዋ ጠቅላይ ግዛት ህዝብ ቃል አቀባይ አርበኛ አበበ ሙላት ለጣና ቴሌቪዥን እንደገለጸው የመጀመሪያው ኦፕሬሽን የተሰራው በመንዝና ግሽ አውራጃ ሞላሌ ከተማ ሲሆን በዚህ ኦፕሬሽንም የብልጽግናው አየር ወለድ ኮማንዶ አባላት እርምጃ ሲወሰድባቸው 8 የባዲ ሚሊሻ አባላት ደግሞ ጉዳት እንደደረሰባቸው ተናግሯል። አፋድ ሸዋ ጠቅላይ ግዛት ህዝብ ልዩ ዘመቻ ኦፕሬሽናል ቡድን በሰራው አስደማሚ የከተማ ኦፕሬሽን በርካታ ያገዛዙ ሰራዊት ክፉኛ ጉዳት ደርሶበታል ሲል የገለጸው አርበኛ አበበ ሙላት የብልጽግናው አየር ወለድ ኮማንዶ ጦር በአፋድ ሸዋ ጠቅላይ ግዛት ህዝብ በየቀኑ በሚጣልበት አደጋና በሚገጥመው ፈታኝ ውጊያ እጅ እየሰጠና ስርዓቱን እየከዳ ሸዋ ጠቅላይ ግዛት ህዝብን እየተቀላቀለ ነው። ስርዓቱ በኮማንዶና አየር ወለድ ሰራዊቱ የሸዋ ጠቅላይ ግዛትን አጥሮ ለመዋጋት የሞከረ ቢሆንም መሰረቱ እየተናደ እየተበተነ ይገኛል ብለዋል። በትናንትናው ዕለትም የአፋድ ሸዋ ጠቅላይ ግዛት ህዝብ ልዩ ኦፕሬሽናል ቡድን በመንዝና ግሽ አውራጃ ሞላሌ ከተማ ሰርጎ በመግባት የስርዓቱን አየር ወለድ ኮማንዶ ጦር ከፍተኛ ኪሳራ አድርሶበታል። በዚህ ኦፕሬሽን እርምጃ ከተወሰደበት የኮማንዶ ሰራዊት በተጨማሪም ከ10 በላይ ቆስለኛ መሆኑን የዓይን እማኞች ለጣና ቴሌቪዥን ተናግረዋል። የአፋድ ሸዋ ጠቅላይ ግዛት ህዝብ የልዩ ኦፕሬሽናል ዘመቻ ክፍል ስኬታማ ኦፕሬሽን የሰራው በይፋትና ጥሙጋ አውራጃ ደብረሲና ከተማ ላይ ነው። የደብረሲናው የፋኖ ልዩ ኦፕሬሽን በብልጽግናው አየር ወለድ ኮማንዶ ሰራዊት ከባድ ኪሳራን ያደረሰ ሲሆን በድምሩ 7 የብልጽግናው ጥምር ጦር አባላት እርምጃ ተወስዶባቸዋል።
ከደብረ ብርሃን ከተማ 60 ኪሎ ሜትር በማይሞላ ርቀት ደብረ ሲና ላይ ፋኖ በሰራው የከተማ ኦፕሬሽን የተገኘው ድል ትልቅ ትርጉም ያለው መሆኑን አርበኛ አበበ ሙላት ተናግረዋል። ደብረ ሲና ላይ የተሰራውን የፋኖ ኦፕሬሽን አስመልክቶ አስተያየታቸው ለጣና ቴሌቪዥን የገለጹ የከተማዋ ነዋሪዎች በበኩላቸው ደብረ ሲና ላይ ከፍተኛ የመንግስት ሰራዊት ሰፍሯል። ፋኖ በዚህ ሁሉ ማል ገብቶ የሰራው ኦፕሬሽን አስደናቂ ነበር። መንግስት ብዙ ኃይሉ ስለቆሰለበት በህዝብ ላይ የጭካኔ ድርጊቱን ፈጽሟል። ወጣቶችንና መጠጥ ቤቶችን ክፉኛ ግፍ አድርሶባቸዋል በማለት ተናግረዋል። የብልጽግናው መንግስት በፋኖ ጉዳይ በሚሰጣቸው መረጃዎች ጽንፈኛውን አዳክሜዋለሁ፣ አጽድቼዋለሁ በማለት ነው። ሆኖም ፋኖ ደብረ ሲናና ደብረ ብርሃን ድረስ በመግባት የሥርዓቱን አየር ወለድ ኮማንዶ ጦር ጉዳት በማድረስ የፋኖን አቅም አሳይቷል። የብልጽግና ውሸት ተጋለጠ። የብልጽግናው ፕሮፓጋንዳ ክንፍ በደቡብ ወሎ ዞን በርካታ የፋኖ አባላት እጅ መስጠታቸውን አስመልክቶ ያሰራጨው የሐሰት ዘገባ ተጋለጠ። የጽንፈኛውን ኃይል በወሰድንበት የተቀናጀ እርምጃ በርካታ ኃይሉ ከነ መሳሪያው እጅ ሰጥቷል ሲል ብልጽግና ዘግቦ ነበር። በጉዳዩ ዙሪያ ጣና ቴሌቪዥን ባደረገው ማጣራት ግን የብልጽግናው ፕሮፓጋንዳ ክፍል በተለመደው መልኩ ህዝብን የማደናገር ስራ ውጤት መሆኑን አረጋግጧል። የጣና ቴሌቪዥን የግንባር ምንጮቻችን እንዳረጋገጡት እጅ ሰጡ ተብለው የቀረቡት ወጣቶች ከ5 ዓመታት በፊት ከኦሮሚያ ክልል ተፈናቅለው ወደ አማራ ክልል ወሎ ቤት አማራ ጠቅላይ ግዛት ጊዜያዊ መጠለያ ካምፕ የተጠለሉ ናቸው። በጊዜያዊ መጠለያ ካምፖቹ የሚገኙ ወጣቶችን ለሚሊሻነትና ለውትድርና እንዲመዘገቡ የባዲን ካድሬዎች ጥሪ ሲያቀርቡላቸው ፈቃደኛ ሊሆኑ አልቻሉም። በዚህ የተነሳም ወጣቶችን አፍሰው ከወሰዷቸው በኋላ በደረሰባቸው ጫና የተወሰኑት ለሚሊሻነት ሲመዘገቡ ሚሊሻም የመከላከያም ሆነ የአድማ ብተና አባል መሆን አንፈልግም ብለው በእንቢታቸው የጸኑትን ደግሞ ፎቶ አንስተው እጅ የሰጡ የጽንፈኛው ፋኖ አባላት የሚል ፕሮፓጋንዳ ሰርተውባቸዋል። ብልጽግናው ረሃብን የጦር መሳሪያ አድርጎ በመጠቀም የጦር ወንጀል እየፈጸመ ሲሆን በተለይም ከኦሮሚያ ክልል የተፈናቀሉ የአማራ ተወላጆችን ምግብ በመከልከል ለአስገዳጅ ውትድርናና ሚሊሻ በመመልመል የሚዲያ ፕሮፓጋንዳ በመስራትና የተበላሸ እህል በማቅረብ የአማራ ጠል ባህሪውን በተግባር ገልጾባቸዋል። የአማራን ሕዝብ ጠልቶ ጦርነት የከፈተው የኦህዴድ ብልጽግናን ስርዓት እቅዱ እንዲሳካለት ሙሉ ተባባሪ የሆነው የባዲ መዋቅር ደግሞ በክልሉ የተለያዩ የስደተኞች መጠለያ ካምፖች ውስጥ የሚገኙ የአማራ ተወላጆችን የፖለቲካ ማስፈጸሚያ አድርጎ እየተጠቀመባቸው መሆኑን በተከታታይ መዘገባችን ይታወሳል። በቅርቡ በጎንደር ጠቅላይ ግዛት ዳባት አውራጃ ዳባት ከተማ ቀበሌ 1 ተብሎ በሚጠራው ሰፈር ከሚገኘው የተፈናቃዮች መጠለያ ካምፕ ላይ እርዳታና ምርጥ ዘር ውሰዱ ብሎ የጠራቸውን አርሶ አደሮች መሳሪያቸውን በማስወረድ ለመከላከያ እጃቸውን የሰጡ የጽንፈኛው አባላት ብሎ በሚዲያ ማሰራጨቱ ይታወቃል። በተመሳሳይ በወሎ ቤት አማራ ጠቅላይ ግዛት ጃራና መቅደላ መጠለያ ካምፖች የሚገኙ ከኦሮሚያ ክልል የተፈናቀሉ አማራዎችን ተመሳሳይ የጦር ወንጀል እንደፈጸመባቸው በተከታታይ መዘገባችን አይዘነጋም። ከዚህ በተጨማሪም በክልሉ ርዕሰ መስተዳድር ጽሕፈት ቤት በቅርብ ርቀት ባህር ዳር ከተማ የሚገኙ ከኦሮሚያ ክልል የተፈናቀሉ የአማራ ተወላጆችን በባዲ መዋቅር የደረሰባቸውን ግፍና ስቃይ ለጀርመን ድምጽ ሚዲያ ገልጸዋል። በቡሬ በደብረ ብርሃንና በሌሎች መጠለያ ካምፖች የሚገኙ የአማራ ተፈናቃዮችን የፖለቲካና ወታደራዊ ግዳጅ እየሰጡ ግፍ እየሰሩባቸው ይገኛሉ። በዛሬው ዕለትም በወሎ ቤት አማራ ጠቅላይ ግዛት ደቡብ ወሎ ዞን እጃቸውን ለመንግስት የሰጡ የጽንፈኛው አባላት ተብለው የቀረቡት ወጣቶች ከኮምቦልቻ ተፈናቃዮች ካምፕ ታፍሰው ለቀረጻ የተወሰዱ ወጣቶች መሆናቸውን ጣና ቴሌቪዥን በክትትል መረጃዋ ማጣራት ችላለች። መሰማ ላይ የተፈጸመው ምንድነው? በአማራ ክልል በርካታ አካባቢዎች የንጹሃን እገታ፣ የዜጎች ከቦታ ቦታ የመንቀሳቀስ ስጋትና ሰዎች ታግተው ለማስለቀቂያ ወይም ራንሰም ማስከፈል መደበኛ እንቅስቃሴ የሆነ ይመስላል። በአማራ ሕዝብ ላይ የተከፈተውን የዘር ማጥፋት ጦርነት ተከትሎ በክልሉ የተንሰራፋው ይህ ወንጀል ትናንት ደግሞ መተማ ከተማ የአንድ ሐኪምን ሕይወት ቀጥፏል። በጉዳዩ ዙሪያ የተለያዩ ምንጮችን አነጋግሮ ዘገባ የሰራው ቢቢሲ አማርኛ በአማራ ክልል ምዕራብ ጎንደር ዞን ከመተማ አጠቃላይ ሆስፒታል አካባቢ ታፍኖ የተወሰደ እና ባለሙያ የተጠየቀውን ገንዘብ ቢከፍልም መገደሉን የቤተሰብ አባል ነግረውኛል ብለዋል። ዘገባው አክሎም በመተማ አጠቃላይ ሆስፒታል የዓይን ሕክምና ኦፕቶሜትሪ ነርስ የነበረው አቶ ዳንኤል ነጋ ጥቅምት 19 2018 ዓ.ም ማታ እራት እየበላ ከነበረበት ምግብ ቤት መሳሪያ ባነገቱና ማንነታቸው ባልታወቁ ሰዎች ታግቶ ከተወሰደ በኋላ 3.5 ሚሊዮን ብር እንዲከፍል ተጠይቆ እንደነበር የቤተሰቡ አባል ለቢቢሲ ተናግረዋል። ገንዘብ በመጠየቅ ከተፈጸመው እገታ በኋላ ተገድሎ የተገኘው ባለትዳርና
እናትና የልጆች አባት የሆነው ነርስ ዳንኤል በሆስፒታሉ ጥቂት ባለሙያዎች ባሉበት ዘርፍ ታታሪ ሰራተኛ እንደነበር ባልደረቦቹ መናገራቸውን ቢቢሲ ዘግቧል። የቢቢሲ ዘገባ ቀጥሎም ለደህንነታቸው ሲሉ ስማቸው እንዲጠቀስ ያልፈቀዱ የሟች ቤተሰብ ጥቅምት 19 2018 ዓ.ም ሟች አቶ ዳንኤል አዳሪ ሰራተኛ እንደነበርና ከምሽቱ 1 ሰዓት አካባቢ ራስ በልቼ ልምጣ ብሎ ከሆስፒታሉ መውጣቱን መስማታቸውን ገልጸውልኛል በማለት ጉዳዩን ዘግቦታል። በሆስፒታሉ ዋና በር አካባቢ ሁልጊዜ ምግብ የሚበላበት ቤት ውስጥ እየተመገበ ያለ 6 መሳሪያ የያዙ ታጣቂዎች መጥተው እንደወሰዱት መስማታቸውን የሟች ሐኪም ቤተሰቦች ለሚዲያው ተናግረዋል። በተወሰደበት ምሽት አጋቾቹ ለባለቤቱ ደውለው መታገቱን መናገራቸውንና ጧት ደግሞ ሌሎች ዘመዶች ስለ ሁኔታው መስማታቸውን ይናገራሉ። አጋቾቹ ለባለቤቱ በደወሉበት ወቅት ሕይወቱን የምትፈልጉ ከሆነ 3.5 ሚሊዮን ብር አምጡ ብለው ሲጠይቁ መስማታቸውን የሚናገሩት አስተያየት ሰጪው የሟች አቶ ዳንኤል ነጋ አጋቾች የሚያናግሩት ባለቤቱንና ወንድሙን ብቻ ነው፣ የሚጠቀሙትም የእርሱን ስልክ ብቻ ነበር ብለዋል። በዚሁ መተማ ወረዳ ከወራት በፊት አንድ የፍርድ ቤት ዳኛም በተመሳሳይ ማንነታቸው ባልታወቁ ኃይሎች መገደሉ የሚታወስ ሲሆን የሐኪም ዳንኤል ነጋ ግድያ ደግሞ በባልደረቦቹ በቤተሰቡና በመላው የከተማው ነዋሪዎች ስጋት መፍጠሩን ለጣና ቴሌቪዥን አስተያየታቸውን የሰጡ የአካባቢው ነዋሪዎች ተናግረዋል። አካባቢው ስርዓት አልበኝነት እንደነገሰበት የተናገሩት የከተማዋ ነዋሪዎች ከጎንደር ከተማ ወደ መተማ ለመጓዝ የግድ እጀባ አስፈልጎናል፣ መንገዱ ተዘግቷል ቢባል ይቀላል፣ ይህ የሆነው ደግሞ በአካባቢው ስርዓት አልበኝነት በመንገሱ ነው ብለዋል። ብልጽግና በሲዳማ ህወሓት በትግራይ ክልል ተቃውሞ ተነሳባቸው። ጦርነትና ሙስና መገለጫቸው የሆኑት ብልጽግናና ህወሓት ብርቱ ተቃውሞ ገጥሟቸዋል። የአገሪቱን ሉዓላዊ ፖሊሲ ለኒዮ ሊበራል ኃይሎች አከራይተው ብድር ከወሰዱ በኋላ ስንቀፈጅ ፕሮጀክቶችን በመስራት ማክሮ ኢኮኖሚውን ያናወጡት የብልጽግናው ሊቀመንበር ኢኮኖሚው መፈናፈኛ ታጥቷቸዋል። የኢኮኖሚ ቀውሱ በህዝብ ላይ ያሳደረው ጫና ቀስ በቀስ ወደ ስርዓቱን በማሳደግ የተለያየ ህዝባዊ ቁጣ በብልጽግናው ላይ ተቀስቅሷል። የወራት ደሞዝ መክፈል ያልቻለው የሲዳማ ክልል በቅርቡ የካቢኔ ሹምሽር በማድረግ ችግሩን ለማለፍ ቢሞክርም በህዝብ የተነሳው ቁጣ ግን ሊበርድ አልቻለም። በዚህም መሰረት በክልሉ ምስራቃዊ ዞን ቦና ዙሪያ ወረዳ የመንግስት ሰራተኞችና የወረዳው ህዝብ ቁጣውን ገልጿል። በብልጽግና ፓርቲ ላይ የተነሳው ህዝባዊ ተቃውሞ ያስደነገጠው የክልሉ መስተዳደር ካቢኔ ሹምሽር ጀምሮ ጊዜያዊ መፍትሄ ለመስጠት ሙከራ ቢያደርግም የሚችለው አልሆነም። በመሆኑም የተነሳው ህዝባዊ ማዕበል ሊቀዘቅዝ አልቻለም። በቦና ዙሪያ ወረዳ የተነሳውን ህዝባዊ ቁጣ አስመልክቶ መረጃውን የሰጡ ምንጮች የተቃውሞ ዓላማ መንግስት ለመንግስት ሰራተኞች ያደረገውን ደሞዝ ጭማሪ ትላንት ለመምህራን ከተከፈለ በኋላ ለቢሮና ለጤና ባለሙያዎች ለመክፈል አቅም የለኝም በማለቱ ነው ሲሉ ተናግረዋል። ከክልሉ ርዕሰ መስተዳደር ደስታ ሌዳሞ በወረዳ ሰርኩላር መመሪያ መሰረት የዞንና የወረዳ ካድሬዎች ከክልሉ ርዕሰ መስተዳደር ደስታ ሌዳሞ በወረደ ሰርኩላር መመሪያ መሰረት የዞንና የወረዳ ካድሬዎች የመንግስት ሰራተኞችን ስብሰባ ጠርቶ ገንዘብ ስለሌለን ትንሽ ታገሱን የሚል ተማጽኖ እያደረገ ይገኛል። ሆኖም የደረሰው ችግር ጊዜ የማይሰጥ መሆኑን የሚያውቁት የመንግስት ሰራተኞች ስብሰባ ረግጠው ወጥተዋል። በሲዳማ ክልል የተነሳው ህዝባዊ ቁጣ በሌሎች ክልሎች የማይቀር መሆኑን ከተለያዩ አካባቢዎች ለጣና ቴሌቪዥን የሚደርሱን መረጃዎች ያመለክታሉ። ከኦሮሚያ ክልል በስተቀር በሁሉም ክልሎች የመንግስት ሰራተኛው ደሞዝ የማይከፈለው ሲሆን በተለያየ ምክንያትም ደሞዙ እየተቆረጠ ለከፋ ችግር እየተዳረገ ይገኛል። ይህ በእንዲህ እንዳለ የህወሓት ታጣቂዎች በህወሓት ላይ የጀመሩትን ተቃውሞ ዛሬም ቀጥለው ውለው አዲግራት ከተማን ዘግተዋል። የከተማዋን ዋና ዋና መንገዶች ዘግቶ የዋለው የአርሚ 15 ታጣቂዎች አመጽ በርካታ ጥያቄዎችን ያነገቡ ናቸው። አብዛኞቹ የታጣቂዎቹ ጥያቄዎች የስምረት ፓርቲ ሊቀመንበርና የብልጽግናው ሹም ጌታቸው ረዳ የሚያነሷቸው ነጥቦች ሆነው ታይተዋል። ከተነሱት ጥያቄዎች መካከልም ተፈናቃዮች ወደ ቀያቸው ይመለሱ፣ ከሻዕቢያ ጋር የተጀመረው የጥፋት ጥምረት ይቁም፣ የታገልነው ለትግራይ ህዝብ እንጂ ለህወሓት አይደለም፣ መብታችን ይከበር፣ የቤት መስሪያ ቦታ ይሰጠንና ጉዳት የደረሰባቸው ታጋዮች በቂ ሕክምና ይሰጣቸው የሚሉት ይገኙበታል። እነዚህን ነጥቦች ደግሞ ቀደም ሲል የህወሓት አባል የነበሩ ኃይሎች በአገር ውስጥና የህወሓት ደጋፊ የሆኑ የውጭ ደጋፊዎቹ ደጋግመው ሲያነሷቸው ቆይተዋል። የህወሓት ደጋፊው አንጋፋው ፕሮፌሰር አሌክስ ዳውል ሰሞኑን ከአንድ ሚዲያ ጋር ባደረጉ ቃለ ምልልስ ህወሓትንና የኤርትራ መንግስትን ጥምረት የጥንቸልና የኮብራ እባብ ጋብቻ ነው፣ ኮብራ እባቡ ጥንቸሏን መቼ እንደሚውጣት ነው እንጂ የማይታወቀው አንድ ቀን እንደሚበላት ግን ግልጽ ነው። የህወሓት ሰዎችም ከሻዕቢያ መሪዎች ጋር ያደረጉት ጥምረት መልሶ የሚጎዳው ህዝቡን ነው ማለታቸው ይታወሳል። ከትናንት ጀምሮ ዛሬም
ዛሬም የቀጠለው የአርሚ 15 አመጽም ይህንኑ ጥያቄ ጎል አድርጎ ማስተጋባቱ ከአዲግራቱ የታጣቂዎች አመጽ ጀርባ የብልጽግናና የስምረት ፓርቲ ቅንጅት ሳይኖር እንደማይቀር ተንታኞች ይናገራሉ። በቅርቡ የትጥቅ ትግል መጀመሩን የገለጸው የኢሮብ ህዝብ ታጣቂ ቡድን መነሻው አዲግራት ዙሪያ ሲሆን የትጥቅ ትግል መጀመሩን ባወጀ በቀናት ልዩነት ከስምረት ጋር ጥምረት መፍጠሩን መግለጹ አይዘነጋም። ይህ የሚያመላክተው ደግሞ ከህወሓት ታጣቂዎች መካከል የስምረትን ሐሳብ የሚደግፉና ስምረትም የተለያየ ድጋፍ የሚያደርግለት ኃይል መኖሩን አመላካች ነው ሲሉ ተንታኞች ገልጸዋል። ብልጽግና በሲዳማ ህወሓት ደግሞ በትግራይ ክልል የተነሳባቸው ተቃውሞ የት ድረስ ይዘልቃል? የተቃውሞ መሪዎቹ ጥያቄስ እንዴት ይመለሳል? የሚሉትን ጥያቄዎች ያቀረብንላቸው የፖለቲካ ተንታኝ እሱ ወደፊት የምንመለከታቸው ይሆናል። አሁን ላይ በግልጽ መናገር የሚቻለው ቁም ነገር ቢኖር ሁለቱም ኃይሎች በህዝብ አመኔታም ድጋፍም የሌላቸው መሆናቸውን ነው ብለዋል። የተከበራችሁ የአዲስ ድምጽ አድማጭ ተመልካቾችና ተከታታዮች ሚዲያችን ከህዝቡ እውነተኛ ዓላማ ጎን በመቆም በዘርፉ እያበረከተ ያለውን አስተዋጽኦ እንደምትገነዘቡት እናምናለን። በመሆኑም ሚዲያችን በተለይ ላለፉት 8 ዓመታት ዘርፈ ብዙ መከራ እየደረሰበት ያለውን የአማራ ህዝብ ራሱን ከጥቃት እንዲከላከል ከመቀስቀስ ጀምሮ እስከ ማደራጀት የበኩሉን አስተዋጽኦ አድርጓል። አዲስ ድምጽ ሚዲያ በተለይ ዛሬ ለተከታተለው የአማራ የህልውና ትግል እጅግ አስፈላጊ መሆኑን በመረዳት በኖቬምበር 15 እና 16 በሚያደርገው የፈንድራይዚንግ ዝግጅት ላይ በመገኘት የበኩሎትን አስተዋጽኦና ድጋፍ እንዲያደርጉ በአክብሮት ጋብዘንዎታል። ዝግጅቱ በዋሽንግተን ዲሲ ሰዓት አቆጣጠር ከ2 ፒኤም ጀምሮ በዙም ይካሄዳል። ዙም ሚቲንግ አይዲ 561 640 3703 ፓስኮድ ATA-JK6Z። በሌሎች የድጋፍ አማራጮች ዜልና ካሻፕ 240 472 44 39 ፔፓል belowd@yahoo.com በጎፈንድሚ እንዲሁም በቋሚነት በየወሩ ድጋፍ ለማድረግ addisdimts.com ይጠቀሙ። ድጋፍና ትብብሮ እጅግ አድርገን እናመሰግናለን። አዲስ ድምጽ የህዝብ ልሳን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የህዳር 5 2018 ዓ.ም የጣና ቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።